አብርሽ አንተስ ከፋ። ቤተሰብ አብርሽ ደግሞ ዛሬ ከሌላ ሴት ጋር መጣ። እንዲ ሄርሜላን እሺ የጣልካት ሄርሜላን በቃ አሰናበትካት ማለት ነው። ኧረ ተው እባክህ፣ ከሴት ጋር እንደዚህ አትለጣጥፍ፣ ከሴት ጋር ብዙ እንደዚህ ወጣ ገባ አትበል። ይኸው ሌላ ግንኙነት ባይኖራችሁ ግን ማለት ነው በአሁኑ ዘመን ሰው አይታመንም፣ ብዙ በሽታዎች ስለሚኖርባቸው አንተ ለልጅህና ለሚስትህ እባክህ ተጠንቀቅ። እንዲ አብርሽ እናንተ ብታዩት በቲክቶክ የማይጨፍረው ጭፈራ የለምና ያው ሁላችሁም አይታችሁት ሊሆን ይችላል። እኔ አይቸው ወላይ በጣም ነው የገረመኝ። ደግሞ የማን ቆንጅዬ ናት? እኔ ግን እነዚህን ቆንጆ ሴቶች ግን የት ነው የሚያመጣቸው? እኔ እኮ ሁሌ አንዳንዴ በጣም ይገርመኛል። አሁን ሄርሜላ በዚያ እያለቃቀሰች ነው። አሁን ደግሞ ይች ልጅ ደግሞ ለአብርሽ እየጨፈረችው ነው። በቃ አብርሽ ከጓደኞቹ ጋር ሆኖ ይህን እስክታ ይለዋል። ትናንትና እንደዚህ አስደስተህነ ዛሬ ደግሞ ከሌላ ሴት ጋር አይደብርም እንዴ? ግን ያው በዩቱብ አልተለቀቀም። ብቻ ግን በቲክቶክ አንዳንድ ልጆች እያንሸራሸሩት ነው። ለጥምቀት በዓል እንግዲህ አብርሽ ከማን ጋር እንደሚውል ከማን ጋር እንደሚጨፍር ወይኔ ሩታ አሁንማ በቃ የልጅ እናት ሆናለች እና ያው ከልጇ ጋር ነው ከቤት ቁጭ የምትል። እናማ ይችን ለካ ማስበ ነው እኔ ከአንቺ ሰፕራይዝ ነገ አልገኝም ያልክል። ለማንኛውም እንኳን ሩታ አዲስ አበባ ገባች፣ እንኳንም ቤቱን ገዛህላት። ከዚያ በኋላ እንደፈለክ ማለት ሩታም ከልጇ ጋር ሆና ፏ ፈሽ እያለች ቪዲዮኗን ትሰራለች። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአብርሽ መጥቻለሁ። በአብርሽ ስመጣ ደግሞ ዛሬ ከአንዲት ቆንጅዬ ወይም እንግዲህ ከወረዳ ጋር ያው እየጨፈረ መጥቷል። በቃ እሱን ብቻ ነው እንደዚህ ፈጥጥ ብላ የምታየው እየጨፈረች የምትጨፍረው። በነገራችን ላይ እስክታ የምትመታለት ለአብርሽ ነው ማለት ነው። ከጎኗ የሆነው እንዳለ ከዚያ በኋላ ቀጥሎ ደግሞ አብርሽ አለ። ግን አብርሽም በጎሪጥ ያታልኝ፣ እሷም ደግሞ በጎሪጥ ነው የምታየው። ይሄ ነገር አንዴ ላስታውሳቸውማ የነ ነፃነት የነ ለምለም ሰርግ ሳለ ከፍቅር ጋር እንደዚህ ወደ ጎሪጥ ተያይተው ነበረ። ከፍቅር ጋር ያኔ መጥተው ያንጫጩነ። አሁን ደግሞ ይች ልጅ እኔ በነገራችን ላይ ሶሻል ሚዲያ ላይ አላውቃትም። ካወቃቸዋት ያው እናውቃታለን በሉኝ። እኔ እስካሁን ይቻት አላውቅም። ሄርሜላም እንግዲህ ነፍሴ ማር ደግሞ ለስች ደግሞ ማለት ነው። አሁን ዩቱብ ይከፈትላታል እና ዩቱብ ከተከፈተላት በኋላ ደግሞ ብር አዋጡ። እሺ እንደ ሄርሜላ ከአብርሽ ጋር ጨፍሪ። ቆንጅዬ ነች፣ በጣም ቆንጅዬ ናት። በነገራችን ላይ ከሄርሜላ ትሻላለች። ግን ያም ሆነ ከሩታ ማለት ነው የሚበልጥ የለም። ወላሂ እላቸዋለሁ ማለት ነው። እና ሩታዬ እንግዲህ ጥምቀትን የው ልጇን ይዛ ትሄዳለች ወይስ እንዴት ነው? አብርሽ ግን ለጥምቀቱ በቃ ከማን ጋር እንደሚውል ከማን ጋር እንደሚጨፍር ፕላን አድርጎ ጨርሷልኝ። ወይኔ በቃ አንዲት ሴት ልጅ እኮ ከወለደች በቃ ከቤቷ ነው ቁጭም እትል ልጇን እየያዘች። ለነገሩ ያው ሰራተኛ አላት። ሰራተኛ በይኖራት ሳ አሁን ልጁ ህፃን ነው። አይ መውጣት አትችልም አይደለ? አኬድ አሁን መውጣት አትችልም። ለማንኛውም አብረሽ ግን ማለት ነው እንደዚህ ከሴት ጋር ብዙ አትወጣ አትግባ። ይኸው ሌላ ነገር እኮ እንደማታረግ እናውቃለን። አንተም ጎበዝነ ጠንካራ ሰራተኛ ትሰራለህ፣ ትለውጣለህ። ለሚስት ትናንትና ቤት ገዛ ለራስህ አለ ለጋሽ ያለ አዲስ አበባ ኖሮ እየኖርህ ነው። እና ስለዚህ ያው ሚስት ትበቃለች። ከሰው ጋር አትወጣ አትግባ፣ በሽታ ትገዛለህ። እንዲህ አሁን እኮ አንድ ሰው ያኔ በግንኙነት ብቻ ሳይሆን በምናምን በስንት ነገር የሚመጣ አለ መሰላችሁ በሽታ። እና ሄርሜላን በዚያ እያለቃቀሰች ነው። የሄርሜላ አድናቂዎችም እያለቃቀሱ ነው። ደግሞ ለዚችኛቱ ደግሞ ቆንጅዬ ነሽ አብራችሁ ትሄዳላችሁ ማሽ ትሄዳላችሁ እያላችሁ ደግሞ ማለት ነው አለቃቅሶ አፈር ብሉ ማለት። በተለይ ብር የምታዋጡ ሴቶች ወላሂ በጣም ነው የምታደብሩኝ። እኔ ታዋጡ አታዋጡ ማውቀው ነገር የለኝም። ግን መቼም አንድ ሰው የሆነ ትንሽዬ ብር ሳያዋጣ አይቀርም። ትንሽዬ መቼም ሳይልኩ አይቀሩማ። ትንሽ ተዝናኑ። እኛን ለማናደድ የሆነ የሰው ደጋፊ ሆነንማ እንልካለን የሚሉ ሰዎች አሉ። እና ደግሞ ለስች ደግሞ ላኩ። ያው ዩቱበሮች ነው ብሉ ማለት ነው። ይመቻቸው። አብርሽም ይጨፍር እና ቤተሰቦች እንግዲህ ሩታዬም ዛሬ አዲስ አበባ ናት እና ትልቅ ሰፕራይዝ አላት ተብሏልኝ። እሱን ሰፕራይዝ ደግሞ ለማየት እንጓጓለን እንጠብቃለን። አብርሽ ልካም አልገኝም ያለ ከዚችኝቱ ሴት ጋር አብሮ ለመምጣት አስቦ ነው እንግዲህ እየጨፈረ ነው። እንዴ ሙዚቃው ደግሞ ምንድን ነው? ጎጃሜ ነው ጎንደሬ ነው? ሆሆ አንተ ደግሞ ጭፈራ ደግሞ ትችላለህ። አሁን እኮ ሰልጥናል። ከፊት እኮ አብርሽ ስራ ብቻ ነበር የሚችል። አሁን ግን
ጭፈራ ይችላል። ሰውን በቃ ለማናደድ ይሞክራል። ከፊት እኮ መጨፈር አይችልም። እንዲ አብርሽ እኮ መጨፈር አይችልም እያልን ነበረ። እና ብቻ ሩታዬ አይዞሽ፣ ልብሽ አይሰበር። ያው አልታረቃችሁም እናውቃለን፣ ግን ቢሆንም ትናንትና ትልቅ ነገር ስላረገልሽ በጣም ደስ ብሎና እንግዲህ ብዙ ሰዎች ማስታወቂያ ነው እንደዚህ ነው እያላችሁ ነው። እና እኛ እንግዲህ ማስታወቂያ ይሁን ምን ይሁን ያው ከዋሸም ራሱን ነው የሚዋሽ እንጂ እኛ ምንም ነገር የሚዋሸን የለም። እኔ ግን አይመስለኝም ማስታወቂያ። ለምን ይሄ ልጅ እነዚህ ሰዎች ይሰራሉ፣ በጣም የስራ ሰዎች ናቸውና ያደርጋሉ። ስለዚህ እንዴት የማይገዙ የሚል ሀሳብ አለ እንጂ እንደሌላ ሰው ማስታወቂያ ነው ምናምን ነገር ልል አልችልም። ለምን እየሰሩ እያየኋቸው ነው። በጣም ይሰራሉ፣ ጎበዞች ናቸው ለስራ እና የሚሰሩትን ገንዘብ የት ይወስዱታል? ይህን ነገር ደግሞ እንግዲህ ለሩታ ሰፕሬስ በቃ እንደኔ በቃ ትክክለኛ ነው። ሌሎቻችሁ ግን ማስታወቂያ ነው እያላችሁ ነው። እኔ አገባኝ ማስታወቂያ ምን ይሁን። ለምን አንድ ሰው ከሰራ እንኳን የ5 ሚሊዮን እና የ20 ሚሊዮን ቤት ሊገዛ ይችላል። ለምን የሚሰሩትን ገንዘብ ምን ያደርጉታል እንዴ? መብላት ብቻ ነው እንዴ? መለባበስ ብቻ ነው እንዴ? በኋላ ህይወታቸው እኮ መቼም ዩቱብ ለአሁኑ ነው እንጂ ለበኋላ ህይወታቸውን ሙሉ ዩቱብ ሲሰሩ መቼም አይኖርና አሁን ይሰራሉ፣ ይገዛሉ። በኋላ በቃ እግራቸውን ዘርግተው ይበላሉ ማለት ነው፣ ልጃቸውን እየወላለዱ። እና እኔ በዚህ ነው የማምንና እንግዲህ ማስታወቂያም ከሆነ ሆነ ነው። ብቻ ሩታ በጣም ደስተኛ ነበረች። የሩታ ማለት የአብርሽ ፋሚሊዎችም ያም ሆነ ይህ እንግዲህ አብርሽ ሄርሜላን ትቶ ደግሞ ከዚችኝቱ ቆንጅዬ ጋር አይኗን እያያት ነው። እሷም እንግዲህ ወደ ጎሪጥ እያየችው ነው። ግን ሩታዬ ለማንኛውም ሀሪፍ ነው። እስቲ ደግሞ ነይና እንይሽ፣ አደበኛ ነሽ ወይስ ታናድጃለሽ ወይስ እንዴት ነሽ የሚለውን አብረን በኋላ መቼም አሁን በቲክቶክ ከመጡ በኋላ አብርሽ ወደ ዩቱብ ሳያመጣት አይቀርምና የምናይ ይሆናል። አይተን ደግሞ የምንፈርድ ይሆናል። አሁን ይኸው በቲክቶክ አይቸው በጣም ገርሞኝ ነው የአብርሽ በቃ ከሴቶች ጋር እንደዚህ መጨፈር፣ ከሴቶች ጋር እንደዚህ ማድረግ በጣም ደስ ይለዋል። አይ ህፃን ልጅ አንተ እኮ ህፃን እንዲ ከልዑል ማትሻል። ልዑል አሁን ቆይታ ያለ በ6 ወሩ ፋስት ሆኖ ይበልጣል። እና ቤተሰቦች ላይክ እያደርጋችሁ ሰብስክራይብ እያደርጋችሁ በሌላ ቪዲዮ እስከምንገናኝ ደህና ቆይልኝ።